immigration crackdown intensifies across the United States. አሜሪካ ከውጭ ማንም ሳይነካት ከውስጥ ልትፈነዳ የተወጣጠረች ይመስላል። ሚኒያፖሊስ ከተማ አሁን ተወጥራለች። አብረን መኖር ስላቃተን ተለያይተን እንሞክረው የሚል ሐሳብ እያቀረቡ ነው። ትክክለኛው ነገር እንዲገለጥ አልተፈለገም። የአሜሪካውያን ስንጥቅ ውድ የሳሎን ቲዩብ ቤተሰቦቻችን በካሬ 88,000 ብር ብቻ ሰመር ሪል ስቴት በከተማዋ እምብርት በማይታመን የዋጋ ቅናሽ ማራኪ ንድፍ ያላቸውን ቤቶች ይዞላችሁ መጥቷል። ለመኖሪያም ለኢንቨስትመንትም እጅግ በሚመቸው በእንግሊዝ ኤምባሲ አካባቢ ቀና ሲሉ አዲሱን ቤተ መንግስት ወደ ታች ደግሞ የከተማችንን ውበት የሚያዩበት ልዩ ስፍራ ከባለ 2 እስከ ባለ 4 መኝታ ቤቶች በ10 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ቀሪውን 50 በመቶ በባንክ ብድር እንድትከፍሉ ተመቻችቷል። አሁኑኑ በ0993 56 99 77 ወይም በ0993 40 66 77 ደውሉ። በላብህ ጥረህ ግረህ ወረት የምትሰበስብባት ድሃና አምባገነን ከሚፈነጭባቸው ሀገራት ለሚሸሹ መጠጊያና የተስፋ ምድር የሆነችው አሜሪካ ከውጭ ማንም ሳይነካት ከውስጥ ልትፈነዳ የተወጣጠረች ይመስላል። መጤ ጠል ፖሊሲ የሚያራምደው የፕሬዝዳንት ዶናልድ ትራምፕ አስተዳደር ዘዋሪዎች አገራቸው የተቀለመችበትን አቡጀዲ ክደውታል። የእነሱም የዘር ሐረግ 2 እና 3 ትውልድ ሲሻገር ያው መጤ መሆኑን ረስተውታል። ከበረዶ የቀዘቀዘ የወገንተኝነት ስሜት የተጠናወተውን የስደተኛ ተቆጣጣሪ ታጣቂ ኃይል በእንግሊዝኛ ምህጻሩ አይስ የሚባለው በጀብደኝነት እየተኮሰ ይገድላል። የአሜሪካ መልክ አንድ ወጥ አይደለም። እንኳን አሜሪካ አውሮፓም የተፈጥሮ ንጣቷ እየሳሳ ተዥጎርጉራለች። አሜሪካ ውስጥ ስደተኛ የሌላት ሀገር አትገኝም። ሰው ሁሉ ከየትኛውም ጫፍ ገብቶ ተጠልሎባት ሰርቶ ያስጠራታል። የሃያላን ቁንጮ አድርጓታል። ታዲያ የትኛው ስደተኛ ነው ሌላኛውን መጤ ብሎ የመቃወምና የማባረር ልዕልና ያለው? ይልቅ በላብና ወዝ የተሰናሰለውን ማህበረሰብ የኑሮ ጅረት እንዳደፈረሱ ያስፈራል። ሚኒያፖሊስ ከተማ አሁን ተወጥራለች። የደመቀዝቃዛው አይስ ታጣቂ አሌክስ ፕሪቲ የተባለውን ግለሰብ በጠራራ ፀሐይ 10 ጥይት አርከፍክፎበት መግደሉ ውዥንብር ፈጥሯል። የፕሬዝዳንት ትራምፕ ባለስልጣናትና አሜሪካን ወደ ታላቅነት እንመልሳለን የሚለው መርሃቸው አቀንቃኞች የሚያሰራጩት መረጃ የተመለከትነውን ድርጊት ያስተባብላል። አሌክስ ፕሬቲ 2 ጊዜ ነው ወይ የተገደለው ያስብላል። በእርግጥ ለግድያው ሕጋዊ ሽፋን ለመስጠት የሚደረገው ርብርብ ለሟቹ ዳግም ሞት ነው። የአሜሪካ የሀገር ውስጥ ደህንነት ተቆጣጣሪ መስሪያ ቤት የሚገልጸው የ37 ዓመቱ ነርስ አሌክስ ፕሬቲ ከፊል አውቶማቲክ ሽጉጥ መዞ ሊተኩስበት በሞከረ የጠረፍ ጠባቂ እንደተገደለ ነው። በኃላፊ አግዳሚዎች የተቀረጸ የቪዲዮ ምስል ግን የሚመሰክረው ድርጊት ሌላ። The Customs and Border Protection is also conducting their own internal review. ጸሐፊው በትረሙሳ እንደሚጠቅሰው አሌክስ ሞት ጠራው እንጂ ራሱም ኃላፊ አግዳሚ ነበር። በጠረፍ ጠባቂ ወታደር ተገፍትራ የወደቀችን ሴት ደግፎ ለማንሳትና ለመገላገል ጣልቃ መግባቱ ነው ደሙን ደመከልብ ያደረገው። በግፍ መገደሉ ሳያንስ የዶናልድ ትራምፕ ሹማምንትና ደጋፊዎች የእጁን አገኘ በማለት ይጽናናሉ። አሜሪካ በቀለችው አሸባሪ እያሉ ይተቹታል። እሱ አልፏል፣ ለራሱ መሟገት አይችልም። ነገር ግን ባልዋለበት ቦታ ተገኘ እየተባለ የሚሰደበው ለምንድን ነው? የአሌክስ ፕሬቲ ግድያ ሕግን ያለማወላወል የሚጠብቁ የአሜሪካ ብርቱ ተቋሞች ተሽመድምደው ይሆን ወይ የሚል ጥያቄ ያስነሳል። ደረጃ በደረጃ ተጠያቂነትን ያማከለው ጠንካራው ማህበረ ስርዓት ምን ነካው? አሜሪካ ከዚህም ከዚያም ጠርዝ የረገጡ ሰዎች ጭምር ለሕግ ተገዝተው የሚኖሩባት አገር ናት። የመለወጥ ዓላማ እንዳነገበው ሁሉ አጥፊም ሰፍሮባታል። ይህ ታዲያ ሁሉንም በእኩል ዓይን የሚዳኘውን ጥብቅ ማህበረ ስርዓት ይሸረሽረው ይሆን? አብዱሰመድ መሐመድ በአሌክስ ግድያ መነሻነት በአሜሪካ ላይ ያንዣበበውን አደገኛ ደመና እዘረዝርላችኋለሁ። ቅዳሜ ዕለት በሚኒያፖሊስ ጎዳና የደመቀዝቃዛው አይስ ወታደሮች ሕገወጥ የተባሉ ስደተኞችን ለመለየት የሚያደርጉትን ኃይል የቀላቀለ ማጣራት የ37 ዓመቱ አሌክስ ፕሬቲ በስልኩ እየቀረጸ ነበር።
ወታደሮቹ ከሚያነጋግሯቸው ሁለት ሴቶች አንዷን ሲያዋክቧትና ገፍትረው ሲጥሏት ለመገላገል መሃል ገባ። 5 ወታደሮች እሷን ትተው እሱን እንደ ኮርማ ተረባርበው ጠላልፈው መሬት አኖሩት። ሌላኛው ወታደር ከአሌክስ ጉያ የተቀመጠችውን ሽጉጥ አውጥቶ ወሰዳት። ከዚያ በኋላ በተጋደመበት ጥይት ተርከፈከፈበት። እጅና እግሩ ተይሷል። ሽጉጡን ተነጥቋል። የተገደለው ግን በሸሸገው ሽጉጥ ሕግ አስከባሪዎችን ሊመታ ሲያደባ እንደሆነ በፌዴራል መንግስቱ ኃላፊዎች ተገለጸ። አሌክስ ፕሬቲ ሽጉጥ የታጠቀው ሕግ በሚፈቅደው አሰራር ነው። የቀደመ ታሪኩ የትራፊክ ደንብ መተላለፍ እንጂ በወንጀል ተሳትፎ እንደማያውቅ ያመለክታል። የአሜሪካ ጠረፍ ጠባቂ ኃይል አዛዥ ግሬግ ቦቢኖ ታዲያ በቪዲዮ ተቀርጾ ዓለም የተመለከተውን ድርጊት ክደው አሌክስ በተቻለው መጠን በተቆጣጣሪ ወታደሮቹ ላይ የከፋ ጉዳት ለማድረስ እቅድ እንደነበረው በአደባባይ ተናግረዋል። የአሜሪካ የፖሊሲና የሀገር ውስጥ ደህንነት ምክትል ኃላፊ ስቴፈን ሚለር ደግሞ የወጣለት ነፍሰ ገዳይ ነው ብለውታል። የደህንነት ሚኒስትሯ ክሪስቲናውም አሌክስ በቁጥጥር ስር ላለመግባት መፍጨርጨሩን ጠቅሰዋል። ቀኝ ዘመም ተጽዕኖ ፈጣሪዎች በማህበራዊ ትስስር ገጻቸው ላይ የፌዴራል መንግስቱን የፈጠራ ትርክት ነው የሚያንጸባርቁት። አሌክስን ነሆለልና ነፍሰ በላ እያሉ ገልጸውታል። በኤክስ ገጹ ከ680 ሺህ በላይ ተከታይ ያለው ቀኝ ዘመሙ አሌክዛንደር ሙስ አሌክስ ፕሪቲ ከለላ ይዞ ከጠረፍ ጠባቂዎቹ ወታደሮች ጋር ሊታኮስ ሸምቆ እንደነበር አስፍሯል። 1.4 ሚሊዮን ተከታይ ያፈራው የትራምፕ ወዳጅ ኒክ ሳርተር በበኩሉ ሽጉጡን ሊመዝ ሲል መያዙን ጽፏል። አሌክስ ሕገወጥ መጤ እንደሆነም ሰውት መረጃ አጋርቷል። ሌሎች የኮሚኒስት አብዮተኛው ግለሰብ በጦርነት መሃል እንደተገደለ ሊቆጠር እንደሚገባ ሞግተዋል። በነገራችን ላይ የዚህ አይነቱ ድርጊት ከጥቂት ቀናት በፊትም እዚያችው ሚኒያፖሊስ ከተማ ውስጥ ተፈጽሟል። በደመ ቀዝቃዛው አይስ ወታደር ሽጉጥ የመኪናዋን መሪ እንደጨበጠች ተተኩሶባት የተገደለችውን የ37 ዓመቷን ሬኒ ጉድ የትራምፕ አስተዳደር በአሸባሪነት ፈርጇታል። መኪናዋን የዘወረችበት አቅጣጫ ተክዶ ወታደር ልትገጭ ነበር በሚል ጭምር ተብጠልጥላለች። ይሁንና ይህም አጋጣሚ በሞባይል ስልክ ተቀርጾ ለታሪክ ተቀምጧል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን በማሳደዱ ሳቢያ የተቃወሙትን ሰልፈኞች በሐሰት እየወነጀለ ነው። የአምባገነን ሀገራት ባለስልጣናት ተቃዋሚዎቻቸውን ለማጥቃት የሚጠቀሙበትን አይነት የፈጠራ መከራከሪያ መከተል ይዟል። የአስተዳደሩ ደጋፊዎች ደግሞ በማህበራዊ ትስስር ገጻቸው ውሸትን በተቀነባበረ የፎቶና የቪዲዮ ምስል እያጀቡ ያሰራጫሉ። ለእውነት የሚሞግቱ ሰዎች በከባድ ጩኸትና ሁካታ እየተጋረዱ ነው። የሚኔሶታ ግዛት ወንጀል መርማሪዎች የአሌክስ ፕሬቲን ግድያ እንዲያጣሩ አልተፈቀደላቸውም። ግብግቡ ወደ ተካሄደበት አካባቢ ድርሽ እንዳይሉም ተከልክለዋል። ትክክለኛው ነገር እንዲገለጥ አልተፈለገም። ነገር ግን የአደባባይ ግብግብ በመሆኑ አስረጂውን ትዕይንት ሁሉም ተመልክቶታል። የስደተኞች ተቆጣጣሪው ተቋም አይስ የአሜሪካን የጥገኝነት ጠያቂዎች መተዳደሪያ ሕግ የጣሱ ሰዎችን የመያዝና የማሰር ስልጣን አለው። ይሁንና የአሜሪካ ሕገ መንግሥት አራተኛው ማሻሻያ ማንኛውንም ሰው በድንገት መንገድ ላይ አቁሞ ማዋከብና መፈተሽን ይከለክላል። ይህ አሰራር በሕገወጥ መንገድ አሜሪካ የገቡ ሰዎችንም ጭምር ይጠብቃል። አይስ ስደተኞችን ከሀገር ለማባረር ራሱ ብዙ የሕግ እርከኖችን ማለፍ ይጠበቅበታል። ትራምፕ ያሰማሩት ኃይል ግን በዚህ መንገድ ስለማይጓዝ በሚኒያፖሊስ ከፍተኛ ተቃውሞ ገጥሞታል። የዚህ ተቃውሞ ትልቁ ምክንያት ተጠርጣሪዎችን አይስ ማዋከቡ ነው። ከታዳጊዎች እስከ አረጋውያን ተገቢ ያልሆነ ድርጊት ተፈጽሞባቸዋል። መጠርጠርና መጠየቅ እንግዳ አይደለም። ተጠርጣሪን ማንገላታት ግን ብዙዎችን ያስቀይማል። አሜሪካ የመጤዎች አገር ናት። የአውሮፓ ችጋር በደልና እልቂት የበረራቸው ሰዎች አትላንቲክን ተሻግረው የነበረውን ሥርዓተ ማህበር ንደው ነው እንደ አዲስ ያነጿት። ፕሬዝደንቱ እዚያው ይወለዱ እንጂ አያታቸው ፍሬድሪክ ትራምፕ የጀርመን ስደተኛ ናቸው። የትራምፕ እናትም የስኮትላንድ ዝርያ አላቸው። የትራምፕ ባለቤት ሜላኒያም ስደተኛ ናቸው። የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ከኩባ የተሰደዱ ወላጆች ናቸው ያፈሯቸው። መጤዎቹን የጠሉ ሰዎች የስደት ታሪካቸው ሩቅ አይደለም። ያለንበት ዘመን እጅግ ጠርዝ የለቀቀ ሐሳብ ከየቦታው የሚነሳበትና እንደ ጎልያድ የደነደነው
ዳዊትን መሳይ ሲያይ ሊሰለቅጠው የሚደፋፈርበት ሆኗል። ከግማሽ ክፍለ ዘመን በላይ በዓለም አቀፍ ደረጃ ረቦ የቆየው ሰላም ሊደፈርስ ቋፍ ላይ ይገኛል። ብዙዎች የዓለም ስርዓት ከነጠላ ገጽታ ወደ መልክዓ ብዙነት እየተሸጋገረ መሆኑ ውጥረት እንዳዋለደ ያምናሉ። መግቢያው ደግሞ ባለፉት 30 ዓመታት አሜሪካ ብቻዋን የፈነጨችባት ምድር ዛሬ አይን መግለጧ ነው። በርካታ አሜሪካውያን በ10 ዓመት ውስጥ አንዳች ውጊያ መቀስቀሱ እንደማይቀር ይገምታሉ። ነገር ግን ይህ ግጭት መደበኛ ታጣቂ ቡድኖች የሚሰለፉበት መሆኑን ብዙዎች ይጠራጠራሉ። ይልቁንም ባልተጠበቀ መንገድ መጨራረስ ይኖራል ተብሎ ነው የሚታሰበው። አብላጫውን እጅ የሚጨብጠው አሜሪካዊ ጥቂት መቶ ዓመታት ከተለያየ የዓለም ክፍል ፈልሶ ከሰፈረ ትውልድ ሀገር የተረከበ ነው። መልኩ ተቆጥሮ አያልቅም፣ አይነቱም የትየለሌ ነው። በእርግጥ መገፋፋት አልተፈጠረም ማለት አይደለም። ነገር ግን የአሜሪካ መንግስት በጠላትነት ከሚፈርጃት ሀገር ፈልሰው የሰፈሩት እንኳ ቢያንስ የላባቸውን ይበሉባታል። የአሜሪካ መልክዓ ብዙነትና የአስተሳሰብ ቅይጥ ዛሬ ከየአቅጣጫው ጥያቄ ያስነሳል። አሜሪካዊ ነኝ ብሎ አንድ ሰው ራሱን ሲገልጽ አይነቱን ሊጠየቅ ይችላል። ይህ ሁኔታ እያደገ መጥቶ አገሪቱን ለእርስ በርስ ጦርነት ይዳርጋት ይሆናል የሚል ስጋት ነው የተቀሰቀሰው። ጦርነቱ ምሽግ ሰርቶ በሙት መሬት ተራርቆ የሚካሄድ ይሆናል ተብሎ አይጠበቅም። ይሁንና እጅግ የተወሳሰበና ከተለመደው የወጣ ጦርነት እንዳይመጣ ይፈራል። የአሜሪካ አንዳንድ ፖለቲከኞች በሚያዩትና በሚሰሙት ሁሉ ተስፋ የመቁረጥ ባህሪ እያሳዩ ነው። በሀገር ደረጃ የሚታወቁ ፖለቲከኞች አብረን መኖር ስላቃተን ተለያይተን እንሞክረው የሚል ሐሳብ እያቀረቡ ነው። ይህ ደግሞ ከጀርባ በድብቅ የሚጎነጎን ሴራ ሳይሆን በአደባባይ ነው የሚሰማው። የሕዝብ አስተያየት በተሰባሰበባቸው አንዳንድ ግዛቶች የተባበረችው አሜሪካ ከሚለው የአንድነት መዋቅር መነጠል በአማካይ እስከ 15 በመቶ ድጋፍ አግኝቷል። ከ10 አስተያየት ሰጪዎች አራቱ ወይም ከጥቅሉ 40 በመቶ የሚደርሱት አሜሪካ ግጭት አፋፍ ላይ መቆሟ እንደሚሰማቸው አስታውቀዋል። አገሪቱ ወደ እርስ በርስ ጦርነት እየተዘፈቀች መምጣቷን የሚተነብዩ መጽሐፍትም ሽያጭ እየደራ ነው። በየሀገራቱ ፖለቲካ የቀሰቀሰውን ብጥብጥ ሲያጠኑ የቆዩት አሌክዛንደር ሪድሮስ ለቴሌግራፍ በሰጡት ማብራሪያ በመጠን አነስ ያለ ግጭት አይቀርም ይላሉ። ለዚህ ግምታቸው ምሳሌ የሚያደርጉት ደግሞ በኮሮና ወረርሽኝ የእንቅስቃሴ ገደብና የ2020ን የእርስ በርስ ምርጫ ውጤት ባለመቀበል ተከስቶ የነበረውን ያልተለመደ ነውጥ ነው። በአሜሪካ ፖለቲካ ውስጥ አንድ የተበላሸ ነገር እንዳለ ይነገራል። ኪት ማይንስ የተባሉ የአሜሪካ የውጭ ጉዳይ ሚኒስቴር የቀድሞ ባልደረባ በመላ ዓለማችን ግጭት የተካሄደባቸውን ሀገራት ሁኔታ መርምረዋል። የደረሱበት ውጤትም ሀገራቸውን የሚያዩበትን መነጽር ቀይሮታል። እኚህ ባለሙያ አሜሪካ ላይ በ15 ዓመታት ውስጥ የእርስ በርስ ጦርነት የሚቀሰቅስ ተንከባላይ ምልክት እንዳገኙም ተናግረዋል። በእሳቸው ድምዳሜ ግጭት ሊነሳ የሚችልበት ዕድል 35 በመቶ ነው። ለዚህ ድምዳሜያቸው ምክንያት የሆናቸው 5 ተያያዥነት ያለው ክፍተት ነው። በመጀመሪያ በተቃራኒ አቅጣጫ እየተቀሰቀሱ የመጡ ጽንፍ የረገጡ እሳቤዎች ናቸው። በዚህ ላይ ተገናኝተው ለመነጋገርና መፍትሄ ለማበጀት ምንም አይነት ጥረት ሲደረግ አይታይም። ሁለተኛው የመገናኛ ብዙሃን ሚና ነው። መረጃ በከፍተኛ ደረጃ ይሰራጫል። ከአንድ ወገን ለሚነሳው ሐሳብ ተቃራኒ ምላሽ ከወዲያ ይሰጣል። መገናኛ ብዙሃን ደግሞ ልዩነቱን የሚያሰፋ ዘገባ ያቀርባሉ። በሶስተኛ ደረጃ ያስቀመጡት የተቋማትን መዳከም ነው። አሜሪካ ከ40 በላይ ርዕሳነ ብሔራት የተፈራረቁባት ሀገር ናት። ሪፐብሊካንና ዴሞክራት የተባሉት ግዙፍ የፖለቲካ ድርጅቶች በየተራ መርተዋታል። መሪና ድርጅት ሲለዋወጡ የሀገሪቱ ቁመና ያልተናወጠው ተጠያቂነትን ያሰፈኑ ጠንካራ ተቋማት ስላሏት ነው። ይሁንና አሁን መዳከም ይዘዋል። በተለይ የእንደራሴዎቹ ምክር ቤትና የፍትህ ተቋማት ፈዘዋል። አራተኛው ማሳያ የፖለቲካ መሪዎች ለሚፈጥሩት ችግር ኃላፊነት ለመውሰድ ዳተኛ መሆናቸው ነው። አለመግባባትን ለመፍታት የሚወሰድ የኃይል እርምጃ ሕጋዊ ሆኖ መቆጠሩ ኪት ማይንስ የመጨረሻ ምልክት መሆኑን ይጠቅሳሉ። ከቀዝቃዛው የዓለም ጦርነት ወዲህ በየሀገራቱ ከታየው ጦርነት የ3/4ኛው ሰበብ የዘርና የሃይማኖት ልዩነት ነው። የፖለቲካ አመለካከት እምብዛም ነፍጥ አላማዘዘም። ፖለቲካ በማንነት ምህዋር መሽከርከሩ በብዙ አካባቢዎች አጋጭቷል። ለዚህ አይነቱ ቀውስ ግንባር ቀደም ተጠቃሿ
የቀድሞዋ ዩጎዝላቪያ ናት። የኮሚኒስቱ ጎራ ሲናድ እያንዳንዱ ቀጠና ሃይማኖትና ዘርን ማዕከል ያደረገ ፖለቲካ ላይ ማተኮሩ ነው ችግር የፈጠረው። አሜሪካ ውስጥ ግን ማንነትና ፖለቲካ ፍጹም አይገናኙም። የአገሪቱ ዜጎች ለተፎካካሪ የፖለቲካ ፓርቲዎች ድምፅ የሚሰጡት ዝምድና ቆጥሮ አይደለም። በእርግጥ ጥቁሮችና ዝርያቸውን ከላቲን አሜሪካ የሚመዙ አብዛኞቹ ዜጎች ለዴሞክራት ያደላሉ፣ ነጮቹ ወደ ሪፐብሊካን ያዘነብላሉ። ከቅርብ ጊዜ ወዲህም ከሃይማኖት ጋር የተሳሰረ ምርጫ ይታያል። ከ1980ዎቹ ወዲህ ወንጌላውያን ክርስቲያኖች ለአንጋፋው ሪፐብሊካን ፓርቲ የሚሰጡት ድጋፍ እያደገ መጥቷል። ይህም ልክ ሰሜን አየርላንድ ግዛት ውስጥ የታየውን የመሰለ የእምነትና የፖለቲካ ትስስር እንዳያስከትል ያሰጋል። ነገር ግን ዴሞክራቶችን የሚያስቀድም ሌላ ተፎካካሪ ሃይማኖት አለመኖሩ ስጋቱን ውድቅ ለማድረግ በቂ መከራከሪያ ነው። በአሜሪካ የእርስ በርስ ግጭት ቢቀሰቀስ የሚኖረው ገጽታ ምን አይነት ይሆናል የሚል ጥያቄም ይነሳል። በኒውዮርከር እንዳሰፈረው የዚህ ዘመን የእርስ በርስ ግጭት ቀጠና ተከፋፍሎ ለመዋጋት የሚገፋፋ አይደለም። ይልቁንም በመጠን ጠበብ ብሎ በድንገት የሚፈነዳ የሚሆነው። አሜሪካ በ1860ዎቹ የተካሄደባት ጦርነት ሰሜንና ደቡብ ብሎ ግዛትና ቀጠና የለየ ነው። ዛሬ ግን የዚህ አይነት አካባቢያዊ ክፍፍል አይታይባትም። የአሜሪካ ሁለቱ የፖለቲካ ፓርቲዎች የተሻለ ድጋፍ ያፈሩበት መልክዓ ምድራዊ አቀማመጥ አለ። በደቡብና በምዕራብ አማካይ ግዛቶች ሪፐብሊካኖች ከፍተኛ ድምፅ ያገኛሉ። በሰሜናዊና ጠረፋማ ግዛቶች ደግሞ ዴሞክራቶች ይወደዳሉ። ይህ ግን ለፓርቲዎቹ የማይገሰስ የድጋፍ ማዕከል አያደርጋቸውም። የሪፐብሊካኖች ተሰሚነት በሚገንበት ቴክሳስ ጥቂት የማይባሉ የዴሞክራት ደጋፊዎች አሉ። ካሊፎርኒያ ላይ ዴሞክራቶች ቢወደዱም ለሪፐብሊካን የሚታመኑትም አያሌ ናቸው። ይህ ነው ቀጠና የለየ ግጭት እንዳይፈጠር የሚያግዘው። ነገር ግን ባልታሰበ ስፍራ አመጽ ሊፈነዳ ይችላል። ተንታኞች ታዲያ ለአመጽ የሚያነሳሳ ምልክት ስለመኖሩ ለማወቅ ፍተሻ አድርገዋል። መጀመሪያ ነገሩ የሚበጀው ይቃረናል የተባለውን ሐሳብና አካል ስም በማጠልሸትና ጽንፍ በመያዝ ነው። ከዚያ በኋላ በጉዳዩ ላይ ተመሳሳይ አመለካከት ያላቸው ሰዎች መሰባሰብና መደራጀት እንዲሁም የጦር መሳሪያ ማከማቸት ስራቸው ይሆናል። ይህ እንቅስቃሴ በቀላሉ ላይደረስበት ይችላል። በአብዛኛው የሚካሄደውም በሚስጥር ነው። በእርግጥ እነዚህ ሰዎች ጠመንጃ አንግበው ርዕሰ ከተማ ዋሽንግተንን ይወራሉ ተብሎ አይጠበቅም። ነገር ግን ወገን ለለየ የፈራ ተባ ትንቅንቅ በር ይከፍታል። በእጅጉ የታጠቁ ጽንፈኞች ደጋግመው አደጋ እያደረሱ ማህበራዊ ስጋት ይፈጥሩ ይሆናል። ይህን መሰል ጥቃት በተቃራኒ የቆመውን አካል የበለጠ ጠርዘኛ ነው የሚያደርገው። ጽንፍ ይዞ በተለያየ ጎራ የተሰለፈ ማህበረሰብ ባለባት ሀገር ነውጥ ለመቀስቀስ ግዙፍ ሰራዊት አያስፈልግም። ይልቁንም አንድ አነስተኛ ታጣቂ ቡድን እያሸበረ መላ ሀገርን ወደ ስርዓት አልበኝነት መክተት አይሳነውም። በአሜሪካ የሚነሳው ግጭትም ፖለቲከኞች የሚገደሉበትና ተቋማት በፈንጂ የሚመቱበት ሊሆን ይችላል። ግዛት ከግዛት ጠመንጃ አይማዘዙም። ነገር ግን ግጭቱ በእጅጉ በሰለጠኑ ታጣቂና ወሮ በላ ቡድኖች መካከል የሚካሄድ ይሆናል። አንዱ ለፈጸመው ጥቃት ሌላው ምላሽ እየሰጠ ይቀጥላል። በዚያ ላይ ደግሞ የሚወዱትን የፖለቲካ ዘይቤ ቀጣይነት የሚመኙ ሰዎች በጋራ በሚኖሩበት አካባቢ የሚገኙ መደበኛ ታጣቂ ቡድኖች በፌዴራል መንግስቱ የሚታዘዙ ባለመሆናቸው ለጥቃት ለማዝመት አያስቸግሩም። የቱንም ያክል ግጭት ቢፋፋም አንድም ጥይት በማይተኮስበት ስፍራ እስከ መጨረሻው የሚኖሩ አሜሪካውያን አይጠፉ ይሆናል። መረጃም በመገናኛ ብዙሃንና በማህበራዊ ትስስር ገጾች ሊደርሳቸው ይችላል። መሸበራቸው ግን አይቀርም። ቤተሰባቸው፣ መንደራቸው፣ ማህበረሰባቸው አለዚያም ከተማቸው ከጥቃት እንደማይተርፍ እያስታወሱም ይጨነቃሉ። በዚያ ላይ ችግሩ ለምን ያክል ጊዜ እንደሚዘልቅ አይታወቅም። መላ ሀገሪቱንም ላለየለት አለመረጋጋት ይዳርጋታል። የእርስ በርስ ግጭት ከተካሄደባቸው ሌሎች ሀገራት አሜሪካን ለየት የሚያደርጋት ጉዳይም አለ። አሜሪካውያን እጅግ የረቀቁና ከባድ ጥፋት የሚያደርሱ የጦር መሳሪያዎችን በነፍስ ወከፍ መታጠቅ ይፈቀድላቸዋል። በሌሎች ሀገራት የመንግስት ወታደሮች ብቻ የሚይዙትን ጠመንጃ አሜሪካ ውስጥ ግለሰቦች ያለምንም ችግር ይገዙታል። 393 ሚሊዮን ጠመንጃና ሽጉጥ በግለሰቦች እጅ ይገኛል። አንድ ታጣቂ ቡድን በጠላትነት በፈረጀው አካል ላይ
በኃይልና በተራቀቀ መሳሪያ ጥቃት ቢፈጽም ተመጣጣኝ ወይም የበለጠ አጸፋ ይጠብቀዋል። በተለይ እንደ እምነት ተቋማት ያሉ ቦታዎች ላይ የሚደርስ ጥቃት ምላሹ ከባድ ሊሆን ይችላል። መንግስት ጸጥታ እንዲያስከብሩ ያሰለፋቸው ሰዎችም ወገኔ ተነካ ብለው አመጹን የሚቀላቀሉበት አጋጣሚ ይፈጠራል። ያኔ የፌዴራል መንግስቱ በቀላሉ ሊቆጣጠራቸው የሚከብዱ ጠንካራ ቡድኖች ይደራጁና ችግሩ እየተወሳሰበ ይመጣል። አጸፋ እየተሰጣጡ መጠዛጠዝም ስለሚከተል የዘርና የፖለቲካ አመለካከት የሚያቀራርባቸው ሰዎች የተሻለ የደህንነት ጥበቃ በመሻት የበለጠ እንዲቆራኙ ያደርጋቸዋል። ያኔም አሜሪካ የማትወጣው የቀውስ አዙሪት ውስጥ እንደምትገባ ተንታኞች ያስጠነቅቃሉ። የትኛውን ሰው እወከልበታለሁ የሚለው ቡድን ጥቃት ሲደርስበት ለበቀል ይነሳሳል። ሁሉም ጋር ደግሞ ይነስም ይብዛ እሳት አለ። ስጋት ቁጭትን፣ ቁጭት ጥላቻን፣ ጥላቻም መከራን ይወልዳል። አንድን በአግባቡ የተደራጀ መልክዓ ብዙ ማህበረሰብ ለመናድ ከግዙፍ ኃይል ይልቅ ለሴራ የተደራጁ አነስተኛ ቡድኖች በቂ ናቸው። ቀላል የሚባል አደጋ እያደረሱ ተጠቂውን ለበቀል ማነሳሳት ይችላሉ። ሁሉም እያደባ ሲመቸው እያጠፋ ነውጡን እንዳይበርድ ያደርጋል። ፈጣሪ ሀገራችንንና ዓለማችንን ሰላም ያደርግልን።